ዮሐንስ ነኝ ከኃይሉ ዮሐንስ ሚኒስትሪስ ይህ በየሳምንቱ እየተዘጋጀ የሚቀርብላችሁ የቴሌቪዥን አገልግሎታችን ነው። አሁንም ከሳምንት የቀጠለውን መልእክት ነው እየቀረብኩት ተከታተሉ። ኢየሱስ የእግዚአብሔር ልጅ ነው ስንል ምን እያልን ነው? እኛስ የእግዚአብሔር ልጆች ነን ስንል ምን እያልን ነው? በባለፉት ሳምንታት እንደተናገርኩት ይህ ጥያቄ ለሙስሊሞችም ለክርስቲያኖችም ግልጽ አይመስለኝም። ክርስቲያኖቹ በደፈናው የእግዚአብሔር ልጆች ነን ይላሉ። የእግዚአብሔር ልጅ የሆናችሁት እንዴት ነው ተብሎ ሲጠየቁ ተወልደን የእግዚአብሔር ልጆች ሆነናል። ከመወለዳችን የተነሳ የእግዚአብሔር የአምላካችን የመለኮታዊ ባህሪ ተካፋይ ነን ይላሉ። አንዳንዶች ደግሞ አይ መወለድ ተወልደናል ብለን የምንናገረው የምናወራው የልጅነት አይነት የማደጎ ልጅ ወይም የጉዲፈቻ ልጆች ነን ለእግዚአብሔር። ስለዚህ ልጅነታችንን የምናቀው በጉዲፈቻ መልኩ ነው ብሎ ነው የሚያምኑት። እሺ የኛ ሲቀመጥ ለዛሬ ኢየሱስ የእግዚአብሔር ልጅ ነው የሚለውን ክርስቲያን ሁሉ ያምናል። የኢየሱስን ልጅነት የባህሪ ልጅ መሆኑን የባህሪ ልጅ ይሄንን ክርስቲያን የተባለ በሙሉ ያምናል። እኔም አምናለሁ። ሲጀመር እኛም የባህሪ ልጆች መሆናችንን ማምነው ነኝ። I'll explain። ዛሬ ግን የኢየሱስ ክርስቶስን ነው አሁን የምናገረው። ኢየሱስ የባህሪ ልጅ ነው፣ የተወለደ ነው። ከመወለዱ የተነሳ እግዚአብሔርን አባቴ ብሎ ጠርቶታል። አባቴ ብቻ ሳይሆን አምላኬም ብሎታል። ሲያመልክም እናያለን። እግዚአብሔርም ልጄ ሲለው እናያለን። ለመጀመሪያ ጊዜ ኢየሱስ እግዚአብሔርን በአባትነት አድሬስ ያደረገው ራሱን በልጅነት አድሬስ ያደረገው የመጀመሪያው ጊዜ በ12 ዓመቱ በዶክተሮችና በስኮላሮች በመጽሐፍ ቅዱስ አስተማሪዎች መምህራን መካከል ቁጭ ብሎ ጥያቄ እየጠየቀ ምላሽም እየሰጠ ባስደነቃቸው ቀን እናቱ ማርያምና አባቱ ዮሴፍ አባት ብዬ ስናገር ባዮሎጂካል አባት አይደለም። ምክንያቱም እናቱ ማርያም እኔና አባት ስንፈልግ ነበር ለ3 ቀን ስላለች ነው አባት ያልኩት። አሳዳጊ አባቱ ነው። እየፈለጉት መተው ልጄ ሆይ ለምን ጉድ ሰራህን? 3 ቀን ሙሉ የት ነበርክ? ስንፈልግ እኔና አባትህ እኮ ተጨንቀን ነበር ባለችው ጊዜ በ12 ዓመቱ ትንሽዬ ልጅ ነው። ምን መለሰላት? በአባቴ ቤት መሆን እንዳለብኝ አላወቃችሁም ምን የሚል ማንም ሰው በወቅቱ አንደርስታንድ ያላደረገው አንድ መንፈሳዊ ሚስጥር ተናግሮ ነበር። እግዚአብሔርን በአባትነት አድሬስ ማድረግ የተለመደ አይደለም በአይሁዳውያን መካከል። እንደ ሕዝብ አባታችን ነው ብሎ ያምናሉ። ኢንዲቪጁዋልስ ግን የእግዚአብሔር ልጅ ነኝ የሚል ግን የለም። የእግዚአብሔር ልጅ ነኝ ማለት ሲጀመር እንደ ብላስፌሚ እንደ መናፍቅነት ነው የሚቆጠረው። ይህ ብላቴና በ12 ዓመቱ የተናገረውን ቃል ግን በልቡ ያኖር አልነበረም። ትልቅ ሚስጥር ነበር የተናገረው። ለመጀመሪያ ጊዜ እግዚአብሔርን በአባትነት አድሬስ ያደረገበት ራሱንም በልጅነት ክሊርሊ አድሬስ ያደረገበት ቀን ያለታ ነው የመሰላቸው። ምናልባትም ያው የእግዚአብሔር ቤት ውስጥ መገኘት እንዳለብኝ አታውቁም ምን ያለ ስለመሰላቸው ምናልባትም ጊዜው ሳይደርስ መረዳት ስለማይችሉ ልብ ያሉት አይመስለኝም። ግልጥ ባለ መልኩ በአባቴ ቤት የሚለውን ቃል በ12 ዓመቱ ተናግሯል። በተወለደ ጊዜ ግን መልአኩ ገብርኤል ለማርያም የነገራት ካንቺ የሚወለደው የምትወልጂው አርግዘሽ የምትወልጂው ልጅ የልዑል አምላክ ልጅ ይባላል ብሎ ነግሯት ነበር። ስለዚህ የተወለደው የልዑል አምላክ ልጅ ለመሆን ነው የተወለደው። ዛሬ ክሊርሊ ማስቀምጠውን በደንብ ስሙኝ። ስለዚህ ይህ ኢየሱስ ማን ነው? ለብዙዎቻችሁ ምላሽ እንዲሆናችሁ ጥያቄ ላለባችሁ ግልጥ አርጌ መመለስ ስለምፈልግ ብዙዎቻችሁ እንደምታመሰግኑኝ ተስፋ አድርጋለሁ። በመልአኩ ገብርኤል በስራት ለማርያም የተነገራት ካንቺ የሚወለደው የልዑል አምላክ ልጅ ይባላል ብሎ ነግሯታል። ከዚያ በፊትስ የልዑል አምላክ ልጅ ነበር? በፍጹም የልዑል አምላክ ልጅ አልነበረም። ራሱ ልዑል አምላክ ነበር እንጂ። ልዑል አምላካችን ሰማያትንና ምድርን የፈጠረ እግዚአብሔር አባታችን ነበር እሱ።
አባት ብዬ ስናገር ስለ እግዚአብሔር አብ አይደለም እየተናገርኩ ያለሁት ከሥላሴ ሁለተኛው አካል የሆነውን እግዚአብሔር ቃልን ነው እየተናገርኩ ያለሁት ኦኬ ስለዚህ ምን ተፈጠረ ከድንግል ማርያም በተወለደበት ጊዜ ኢየሱስ የእግዚአብሔር ልጅ የሆነው መቼ ነው ይህ ቪው የሚገርማችሁ ነገር በቪው መልክ ይሄንን አስቀድሜ በተደጋጋሚ በቴሌቪዥንም ተናግሬዋለሁ ዛሬ ግልጽ ላድርግላችሁ እኔ 4 ቪዎችን አቃለሁ ምናልባትም ከዛም በላይ ሊኖር ይችላል እኔ ግን 4 የማቆን ትልልቅ የመጽሐፍ ቅዱስ አዋቂዎች በዚህ የዘመናቱ ሲነሱ የኖሩትን በቪው መልክ የተቀመጡትን ሐሳብ አንደኛ ኢየሱስ የእግዚአብሔር ልጅ ሆነው ለዘላለም ነው ለዘላለምም ልጅ ነበረ በርግጥ ተወልዷል የተወለደው ለዘላለም ነው በሚል ድፍን ባለ መልኩ ምላሽ የሌለው አፋጦ ለሚጠይቅ ምላሽ የማይገኝለት ሐሳብ ያቀርባሉ ስለዚህ ለዘላለም ልጅ ነበር የሚሉ ክፍሎች በሥላሴ ታምናላችሁ ወይ ተብሎ ሲጠየቁ አፋቸው ሞልተው አምናለሁ ይላሉ እውነቱ ግን በሥላሴ አያምኑ ምን ይያልኩ ነው የዘላለም ልጅ ነበር ብሎ ሲሉ አንዱ ካንዱ የተገኘ ነው ብሎ ይናገራሉ ኢቭን በተለያዩ ጉባኤዎችም የተነስተዋል ከብርሃን የተገኘ ብርሃን ከአምላክ የተገኘ አምላክ እንዲህ የሚሉ ነገር ክፍሎች አሉ በነገራችን ላይ ክሪዶች ወይም ደግሞ የእምነት መግለጫዎች በየዘመናቱ አባቶች እየተነሱ ያጸደቋቸው ሌላ ጊዜ እናገራቸዋለሁ እነሱን እንደ ፍሬም እንጂ የምንቀበለው ዲቴሉን የመቀበል ግዴታ የለብንም ለምሳሌ ብትጠይቁኝ የኒቂያ ጉባኤን የአትናቴዎስንም የኬልቄዶንንም እነዚህን ሶስቱን ጉባኤዎች የምቀበለው እንደ ፍሬም እንደ ጀነራል ኮንሰፕት በትክክል የሥላሴ እምነት የተገለጠበት ስለሆነና ክርስቶሎጂ የኢየሱስ ክርስቶስ ማንነት ፍጹም አምላክ ፍጹም ሰው መሆኑ ስለተገለጠ እንደ ጀነራል ኮንሰፕት እቀበላለሁ እንጂ ዲቴሉን የምቀበልበት መጽሐፍ ቅዱስን ብቻ ነው የመቀበል የምገደደው ከሃይማኖት መግለጫዎች ሁሉ ግን ሳልሸራርፍ እንዳለ እንደወረደ ግን የምቀበለው የሐዋርያት የእምነት መግለጫ ነው የሐዋርያት የእምነት መግለጫ ደግሞ በመካነ ኢየሱስ ቤተክርስቲያን ወይም በሉትራን ቸርች የሃይማኖታችን መግለጫ መሰረታችን በሚል ጧት ሰንዴ ሰርቪሳቸው ላይ ይናገሩታል እኔ ሁሉም በሚችል ሰማይንና ምድርን በፈጠረ በእግዚአብሔር አብ አምናለሁ ደግሞም በልጁ በኢየሱስ ክርስቶስ በጴንጤናዊ በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦልም በወረደ በሶስተኛው ቀን ከሙታን ተለይቶ በተነሳ ወደ ሰማይም በወጣ ሁሉም በሚችል በእግዚአብሔር አብ ቀኝ በተቀመጠ ደግሞም በሚመለስ በሙታንና በሕያዋን ላይ በሚፈርድ በጌታችን በኢየሱስ ክርስቶስ አምናለሁ ደግሞም በመንፈስ ቅዱስ በአንዲት ቅድስት ሐዋርያት ቤተክርስቲያን በአንዲት ጥምቀት በሙታን ትንሣኤ በኃጢአት ስርየት በዘላለም ሕይወት አምናለሁ አሜን ይህ የሐዋርያት እምነት መግለጫ ነው የሐዋርያት እምነት መግለጫ ሲባል ሐዋርያት ተሰብስቦ ያጸደቁት ማለት አይደለም የሐዋርያት የመባሉ ዓላማ the early church fathers ቀረብ ላለ በሰከንድ ሴንቸሪ ላይ የነበሩ አባቶች በወቅቱ ከነበረው አንዳንድ ውዥንብሮችና መናፍቃን እየተነሱ አስቸግሮ ስለነበር ተሰባስበው አባቶች ያጸደቁት ነው ሌላው ቢቀር የት አካባቢ ተሰብስበው እንዳጸደቁ እንኳን አይታወቅም ነገር ግን ግምቶች ግን አሉ ይህ የሐዋርያት እምነት መግለጫ የተባለው በየዘመናቱ እስከ 6ኛው ክፍለ ዘመን ድረስ ተለያየ ማሻሻያዎች በተለያዩ መንፈሳውያን አባቶች ተደርጎበታል ተሻሽሎ የሚቀርብ በአጠቃላይ ለዚህ ክሬዲት የምንሰጠው ለኦርቶዶክሳውያን ነው ለኢስተርን ኦርቶዶክስ እና ለኦሪየንታል ኦርቶዶክሶች ኦኬ በአጠቃላይ 100% ሳልሸራርፍ እንደ መጽሐፍ ቅዱስ የምቀበለው የሐዋርያት እምነት መግለጫ የተባለው ነው እነ ኒቂያንስ 325 ላይ እቀበላለሁ አትናቴዎስንም እቀበላለሁ የኬልቄዶንንም እቀበላለሁ ሌሎችም ጉባኤዎች አሉ ባይዘው ሲግኒፊካንት አይደሉም እንጂ እቀበላለሁ አባቶች ናቸው ያጸደቁት
የሥላሴ አማኞች የኢየሱስ ክርስቶስ ሞትና ትንሣኤ የሚያምኑ ፍጹም አምላክ ፍጹም ሰው መሆኑን አምነው የሚቀበሉ ሰዎች ያጸደቁት ስለሆኑ አምናለሁ። ባምንም ግን እንደ መጽሐፍ ቅዱስ 100% ሳይሆን የማምነው ስኬሌተኑን ስትራክቸሩን አምንና ዲቴሉን ግን ስጋውን ውስጡ ያለውን ግን የምቀበለው አለ የማልቀበለው አለ። ምክንያቱም እንደኔና እንደናንተው አባቶች ተሰባስበው ያመኑበትና የደረሱበትን እንደ ዶግማ እንዲሆንና አንዳንድ መናፍቆች እየተነሱ ስላስቸገሩ ለነሱ እንደው እንዳያበላሹ አትሊስት እምነታችን ይሄ ነው በሚል የእምነት አንቀጽ ያጸደቁበት እንጂ እንደ ሮሜ እንደ ኤፌሶን እንደ ቆሮንቶስ እንደዚህ ሳንሸራረፍ የምንቀበለው ማለት አይደለም። ወቁ በፍሬም ደረጃ እቀበላለሁ። ለምሳሌ የኒቅያን ስትመለከቱ እንግዲህ ከብርሃን የተገኘ ብርሃን ከአምላክ የተገኘ አምላክ ለሚለው አልስማማም፣ አልቀበልም። ለምን? አንዱ ከአንዱ የተገኘ አይደለም። ሥላሴ የዘላለም እንጂ የሆነ ቦታ ላይ የጀመረ አይደለም። እኔ ፈርም የሥላሴ አማኝ ነኝ። መጽሐፍ ቅዱስ በእጃችን ያለው እውነት ከሆነ ሥላሴ እውነት ነው። ምንም ማድረግ አትችልም። ምንም አንዳንድ ክፍሎች አሉ ኢየሱስ ብቻ ነው የሚሉ፣ አንዳንድ ክፍሎች ደግሞ አሉ ኢየሱስን ፍጡር ብሎ የሚያምኑ፣ ነገር ግን ኢየሱስ ክርስቶስ የተወለደ እንጂ የተፈጠረ አይደለ ብሎ አባቶች የተናገሩትን 100% አምንበታለሁ። ነገር ግን ኢየሱስ ማን ነው? ማን ነው የሚለውን አሁን ከኒቂያ ጉባኤ ከአትናቴዎስና ከሐዋርያት ከኬልቄዶን ጉባኤ ልነግራችሁ አልፈልግም። የኬልቄዶን ጉባኤ ወይም ኬልኪዲያን ክሪድ ወይም ደግሞ ስብሰባ ላይ የአሁኗ ቱርክ አካባቢ ላይ 451 ዓመተ ምህረት ላይ ኦርቶዶክሳውያን ናቸው በዛን ሰዓት ያሉትም ክርስቲያን የሚባሉት፣ ሌላም ካቶሊክም ጴንጤውም ማንም አልነበረም፣ እስልምናም አልነበረም በዛን ሰዓት። ይህ ከነብዩ መሐመድ መነሳት በፊት ነው። ስለዚህ ኬልቄዶን ጉባኤ ላይ አባቶች ምናልባት ከኢትዮጵያም ሳይሄዱ አይቀሩም ከተለያዩ ከአሌክዛንድሪያ ከተለያየ ቦታ ክርስቲያኖች በብዛት ያሉበት ቤተክርስቲያን ከነበረበት ተሰባስበው ስብሰባ ያደረጉበት ነው። ምክንያቱም ብዙ መናፍቃን እየተነሱ እያስቸገሩ ስለሆነ ስብሰባ አድርገው አባቶች ይገናኙና የባይብል ስኮላሮች፣ አዋቂዎች፣ መምህራን ይገናኙና የእምነት አንቀጽ ያወጣሉ፣ ማሻሻያም ያደርጋሉ። በዚህ ጊዜ በሚያሳዝን መልኩ ኦርቶዶክስ ቤተክርስቲያን በአንድነት መታ 451 ዓመተ ምህረት ላይ በኬልቄዶን ጉባኤ አንዳንድ መምህራንና አዋቂዎች በክርስቶሎጂ ወይም ደግሞ በጌታችን በኢየሱስ ክርስቶስ ማንነት ዙሪያ ሳይስማሙ ቀሩና እጅግ ተከፋፍተው የማይሆን ቃል ተነጋግረው ተለያዩ። ሲለያዩ ኦርቶዶክስ ለመጀመሪያ ጊዜ ለሁለት ተሰነጠቀች። በሚያሳዝን መልኩ ስትሰነጠቅ ግማሾቹ ኢስተርን ኦርቶዶክስ ተባሉ፣ ግማሾቹ ኦሪየንታል ኦርቶዶክስ ተባሉ። ኦሪየንታል ኦርቶዶክስ የሚባሉት የሶሪያ ኦርቶዶክስ፣ የአርሜኒያ ኦርቶዶክስ፣ የአሌክዛንድሪያ ኮፕቲክ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ፣ የህንድ ኦርቶዶክስ፣ በአሁኑ ደግሞ ኤርትራንም ጨምረን የኤርትራ ኦርቶዶክስ፣ እነዚህ የኦሪየንታል ኦርቶዶክስ ተብሎ ይጠራሉ። እነዚህ በተዋህዶ የሚያምኑ ናቸው። ተዋህዶ ማለቴ ፍጹም አምላክ ፍጹም ሰው በአንድ ፐርሰናሊቲ ወይም ደግሞ በአንድ ማንነት ክርስቶስ። ይህ ኢየሱስ ፍጹም ሰው ፍጹም አምላክ ነው። ነገር ግን በማይነጣጠል በማይቀላቀል መልኩ ፈጽሞ በማንለያይ መልኩ in one personality ተዋህዶ በሚለው ማለት ነው። በዛ ክችች ሲሉ ኢስተርን ኦርቶዶክስ ደግሞ ፍጹም አምላክ ፍጹም ሰው መሆኑን እያመኑ in one person እያመኑ ነገር ግን መለኮትነትና ሰውነቱ በማይቀላቀል መልኩ በሚል በዚህ ጉዳይ በክርስቶሎጂ ካንሰፕት በዋናነት ልዩነታቸው ይሄ ሆኖ ተከፋፍተው ተለያዩ። እነዚህ ኢስተርን ኦርቶዶክስ የሚባሉት የራሻ ኦርቶዶክስ፣ የግሪክ ኦርቶዶክስ፣ የቡልጋሪያ ኦርቶዶክስ፣ ዩክሬን ኦርቶዶክስ፣ ሩሜኒያ ኦርቶዶክስ እነ ፖላንድም በአጠቃላይ የኢስት ዩሮፕ ዛሬ ያሉት ኦርቶዶክስ ሀገሮች ናቸው። እነዚህ የኢስተርን ኦርቶዶክስ አካል ናቸው። ኦኬ። ካቶሊኮች ከየት መጡ? ካቶሊኮች ደግሞ እነሱ በክርስቶሎጂ ካንሰፕት ላይ ከኢስተርን ኦርቶዶክስ ጋር ብዙ የሚራራቁ አይደሉም። ነገር ግን ምን መሰላችሁ እነሱ ደግሞ
መንፈስ ቅዱስ ከአብና ከወልድ ይሰርጻል ብሎ ሲያምኑ ኢስተርን ኦርቶዶክሶችና ኦሪየንታል ኦርቶዶክሶች ደግሞ ከአብ ይሰርጻል ብሎ ያምናሉ። ዋና ልዩነታቸው ይሄ ሲሆን ሌላም ደግሞ በአሰራር ደረጃ ሃይራርኪ ካቶሊኮች በአንድ ፖፕ ነው የሚመሩት። ፖፕ አብሶሉት ፓወር አለው። የመንፈስ ቅዱስን ያህል በቤተ ክርስቲያኑ ስልጣን አለው አንድ ፖፕ ከመንፈስ ቅዱስ ቢሰጠው። ኦርቶዶክሳውያን ኢስተርንም ሆነ ኦሪየንታሎች ደግሞ በቢሾፕ በፓትርያርክ ነው የሚመሩት። ነገር ግን ስልጣን ሃይራርኪ ቀጥታ ከላይ ልክ ከቫቲካን እስከ ታች ድረስ እንደሚሄደው ሳይሆን ሎካል አውቶሪቲ ነው የሚያምኑት። ለምሳሌ የኢትዮጵያ ፓትርያርክ አቡነ ማትያስ አለቃ የላቸውም። አለቃቸው መንፈስ ቅዱስ ነው እንጂ የሌላ ሀገር ለዛ የሚገዙለት የለም። የአርሜኒያ ኦርቶዶክስ ብቻውን፣ የኤርትራ ኦርቶዶክስ ብቻውን፣ ህንድም እንደዛው። ኦኬ። ስለዚህ ይሄ ነው። ሌላው የሚለዩበት ምንድነው? ካቶሊኮች ካህናቶቻቸው ማግባት አይፈቀድላቸውም። ኦርቶዶክሳውያን ደግሞ ካህን ለመሆን ክራይቴሪያው የመጀመሪያው እንደውም ማግባት ነው። ያላገባ ካህን መሆን አይችልም። ይሄ ልዩነት ነው የለያያቸው። እስከዛሬ ድረስ ጎን ለጎን ተመልከቱ። ለ1550 ምናምን ዓመት እስከዛሬ ቢከፋፈሉም እንኳን እንደ ኦርቶዶክስ ግን እንደ እህት ቸርች አብሮ እዚህ ደርሰዋል። እግዚአብሔር የተመሰገነ ይሁን። እኛ ዛሬ ፕሮቴስታንቶች ከየት ነው የመጣ ነው? እንደ ሃይማኖት እንደ ኦርጋናይዜሽን 500 ዓመት ዕድሜ ነው ያለን። እንደ ክርስትና እውነት ግን ክርስትናችንን፣ እምነታችንን፣ ሃይማኖታችንን የምንመዘው ከየት ነው? ከ2000 ዓመት ከጌታችን ከኢየሱስ ክርስቶስና ከሐዋርያት የጀመረ ነው የኛ እምነት ማለት ነው። ካቶሊኮችን ብትጠይቋቸው አይ የኛ እምነት ከጴጥሮስ የተጀመረ ነው፣ በዚህ ዓለት ላይ ቤተክርስቲያንን ይመሰረታለሁ ብሏል፣ የመጀመሪያው ጳጳሳችን የመጀመሪያ ፖፕ ጴጥሮስ ነው ብሎ ያምናሉ። እኔ ይሄንን አልቀበልም። የካቶሊኮች እድሜ ካቶሊክ 1000 ዓመት ብቻ ነው እድሜያቸው። እነዚህ ከኢስተርን ኦርቶዶክስ ጎን ለጎን ተወሰነ ጊዜ ኤግዚስት ቢያደርጉም እንደ ሃይማኖት ኦርጋናይዜሽን ግን ሮማን ካቶሊክ የመጀመሪያው ነው። ስለዚህ የ1000 ዓመት እድሜ ነው ያላቸው። ከዛ በፊት ብዙ ፖፕ እና ፖፕ ሊዮ ሌሎችም አሉ። እነዚህ ፖፕ ተብሎ ቢጠሩም ካቶሊክ ናቸው ማለት አይደለም። ቀደምት ከሐዋርያት ቀጥሎ የተነሱት ኦርቶዶክሳውያን ናቸው። በነገራችን ላይ ኒቂያ ጉባኤ አሁን ጠቅሳለን። እኛማ የጴንጤው ማህበረሰብም ይጠቅሳል። አባቶች የምንላቸው አትናቴዎስ ቅዱስ አትናቴዎስ ማለት የአሌክዛንድሪያ ሃይኛው ጳጳስ ናቸው። 3ኛው ክፍለ ዘመን መጨረሻ ላይ ነበሩ ጳጳስ ናቸው። የተመልክ ጳጳስል ፖፕ አይደሉም፣ ቢሾፕ ናቸው፣ ፓትርያርክ ናቸው ማለት ነው። አሪዮስን ገትሮ የያዙ አጥባቂ የሥላሴ አማኝ የነበሩ ታላቅ እግዚአብሔር ሰው ናቸው። እነዚህ ሁሉ ኦርቶዶክሳውያን ናቸው። ሲጀመር ከሐዋርያት የዱላ ቅብብሎሽን ካየን ከሐዋርያት በኋላ የተነሱት ኤርሊ ቸርች ፋዘርስ ይባላሉ። እንደነ ፖሊካርፕ ሐዋርያትን በአይን ያዩ ማለት ነው። ፍሬሽ ትምህርት ከሐዋርያት ተቀበሉት ኤርሊ ቸርች ፋዘርስ። ከነሱ በኋላ ደግሞ የተነሱት እስከ 4th ሴንቸሪ ድረስ ያሉት ሌት ቸርች ፋዘርስ ይባላሉ። ተመልከቱ። እነዚህ ሁሉ ለምሳሌ ታላላቅ ስኮላሮች እንደነ ተርቱሊያን የሚባሉ ህፃናት መጠመቅ የለባቸውም የሚል አቋም የነበረውና ለመጀመሪያ ሥላሴ ወይም ትሪኒቲ ዘ ትራይዩን ጋድ የሚለውን ስያሜ የተጠቀመበት እነዚህ ታላላቅ መንፈሳውያን ሰዎች ኦርቶዶክሳውያን ናቸው። ስለዚህ ለኦርቶዶክስ ትልቅ ክብር ያለን ለዚህ ነው። እኔ ክብር አለኝ። ለምን? የዛሬ ኦርቶዶክስን ብቻ አይደለም ማስበው። ኦርቶዶክስን ሳስብ እኔ እንዳውም የኛ ሀገራችን ኦርቶዶክስ አይደለም ማስበው። ለሀገራችን ኦርቶዶክስም ትልቅ ክብርም አለኝ፣ አክብሮት አለኝ። ፍርሃ እግዚአብሔር ያለው ቤተክርስቲያን ነው። ማናምንበት የሆነ የራሳቸው ነገር አለ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እኛም ማንቀበለው ነገር አለ ከነሱ፣ እነሱም ከኛ የማይቀበሉት ነገር አለ። however ኦርቶዶክሳውያን መጽሐፍ ቅዱሳችንን ለዚህ ያበቁልን እጅግ የምናከብራቸው ሰዎች ናቸው። ቸርች ነች። እንደ ኦርቶዶክስ የተከበረ ቸርች፣ ባለ ታሪክ ቸርች የለም። ኦርቶዶክስ ሲባል የኢትዮጵያ ኦርቶዶክስ ብቻ ማሰብ የለብንም። ጥንታዊ ከሐዋርያት ቀጥታ ተቀብለው እንደ ኦርጋናይዜሽን የምናገኘው ኦርቶዶክስን ነው። ካቶሊኩን የምታገኙት የዛሬ 1000 ዓመት ነው። የመጽሐፍ ቅዱስ እዚህ መድረስ ብዙ ጠላቶች ነበሩበት። መጽሐፍ ቅዱስ ካቶሊኮችም ትልቅ ሚና ተጫውተዋል። ትልቅ ሚና እዚህ ጋር ማልናገራቸው ትልቅ ሚናዎች ተጫውተዋል። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ፕሮቴስታንቶች ከማርቲን ሉተር መነሳት በኋላ ደግሞ እንደ ፕሮቴስታንት እንደ ሃይማኖት 500 ዓመት ዕድሜ ነው ያለን።
እንደ እምነት ግን 2000 ዓመት ዕድሜ ነው ያለን። መስራቻችን ኢየሱስ እንጂ ማርቲን ሉተር አይደለም። እንደ ኦርጋናይዜሽን ግን ማርቲን ሉተር ነው። ስለዚህ ፕሮቴስታንቶችም ትልቅ ሚና ተጫውቷል በመጽሐፍ ቅዱስ ህትመት፣ በመጽሐፍ ቅዱስ ኤግዚስተንስ አቅጣጫ የማይናቅ ሚና አላቸው። የኦርቶዶክስን ያህል ባይሆንም ትልቅ ሚና አላቸው እነሱ። ኦልራይት። ስለዚህ ኢየሱስ የእግዚአብሔር ልጅ ነው የሚለውን በየዘመናቱ የተነሱ አባቶች በየዘመናቱ የተነሱት ጥያቄ ነበረባቸው። አንዳንዶች መለኮታዊ ማንነቱን ብቻ አጉልቶ ሲናገሩ፣ አንዳንዶች ደግሞ ሰዋዊ ማንነቱን አጉልቶ ይናገራሉ። ቅድም የጀምሬ ያቆምኩት 4 ቪው የማቀው ለዘላለም ልጅ ነበር የሚሉት ናቸው የመጀመሪያዎቹ። የሚጠቅሷቸው ጥቅሶች በእቅፉ ያለውን ልጁን ሰጠን የሚለው ቃል ነው። በእግዚአብሔር አብ እቅፍ የነበረ እንደ ሕፃን ልጅ ታቅፎት የተቀመጠው ሕፃን ልጅ ጊዜው ሲደርስ እግዚአብሔር እንደሰጠን አድርጎ ለማቅረብ መሞከር ይሄ ትክክል አይደለም። ብንረዳ በእቅፉ ያለውን የሚለው ቋንቋ ምን እንደሆነ በተቻለኝ መጠን እስቲ ላስረዳ ሞክራለሁ። በእቅፉ ያለውን ሰጠ ሲል እግዚአብሔር ልጁን የሰጠው መቼ ነው? ከሰማይ ነው ወይ የሰጠው? ነው። በተወለደ በ33 ዓመት ተኩል በመስቀል ላይ እግዚአብሔር ልጁን አሳልፎ የሰጠ ጊዜ እሱ ነው ሰጠ የሚለው። በእቅፍ የገባው ኢየሱስ መቼ ነው? ሰው ከሆነበት ከድንግል ማርያም ከተወለደበት ሰዓት ጀምሮ ኢየሱስ ሰው ነውና በእግዚአብሔር ጥበቃ፣ በእግዚአብሔር ፕሮቪዥን፣ በእግዚአብሔር ፕሮቴክሽን ውስጥ ያለ በእግዚአብሔር እቅፍ ነው ያለው። እቅፍ ማለት የታቀፉት ሕፃን ለማለት ሳይሆን እግዚአብሔር የሚጠነቀቅለት፣ እግዚአብሔር ፕሮቫይድ የሚያደርገው፣ እንደ ልጅ የሚቆጥረው፣ ዋች የሚያደርገው ማለት ነው። ለምሳሌ ዛሬኛ በእግዚአብሔር እቅፍ ነው ያለነው። ኢየሱስ በእግዚአብሔር እቅፍ የገባው ሰው ሲሆን ነው። ቃልም ሥጋ ሆነ በሚለው ቃል መሰረት ኢየሱስ ተወለደ። ኦኬ። የሚጠቅሱት ጥቅስ ሮንግ ነው ማለት ነው። የሚመስላቸው በሰማይ ቤትም ልጅ ሆኖ እቅፍ ውስጥ የነበረና ጊዜው ሲደርስ ከሰማይ ሰጠ ነው የሚመስላቸው። ከሰማይ ኢየሱስ ተሰጥቶ አልመጣም። ከሥላሴ ሁለተኛው አካል እግዚአብሔር ቃል በፈቃዱ ነው ሰው የሆነው። ማን አስገድደው? ፍቅር ባህሪው። በሥላሴ ካውንስል በፈቃደኝነት ነው የመጣው። ሰው ከሆነበት ሰዓት ጀምሮ ግን ሰው ነውና የቀረውን አባቴ ብሎ መጥራት ጀመረ። አባትም ልጄ ብሎ ይጠራው ጀመር። ምክንያቱም ሰው ነውና። ሲጀመር ልጅ የሚል ቃል ከሰማችሁ ስለ ሰው ነው የሚያወራው። ሰው ነው የእግዚአብሔር ልጅ። እግዚአብሔር የእግዚአብሔር ልጅ አይደለም። ኢየሱስ ሰው ከመሆኑ በፊት እግዚአብሔር ብቻ ነው። በእግዚአብሔርነቱ የእግዚአብሔር ልጅ አልነበረም። ከሥላሴ ሁለተኛው አካል ከአብ የሚተካከል መንፈስ የሆነ ሁሉን የሚችል እግዚአብሔር አምላካችንና አባታችን ነው። አብ ነው አላልኩም፣ አባታችን ነው ማለቴ ኢሳይያስ ምዕራፍ 9 የምታውቁ ይመስለኛል። የሰላም አለቃ፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ሕፃን ተወልዶልናል የሚለው አባትነቱ ዘላለማዊ አባትነት ነው የሚያወራው። በእግዚአብሔርነቱ ነው ዘላለማዊ አባትነቱ። ወይም ዕብራውያን ምዕራፍ 2 ላይ ልጆቹ በስጋና በደም እንደሚካፈሉ የሚለው አባታቸው እሱም እንደዛው ተካፈለ። ሊካፈል የተገባ ሆነ ማን? አባታቸው። ስለ ኢየሱስ ነው የሚያወራው። በእግዚአብሔርነቱ ፈጣሪያችን እንደመሆኑ መጠን ፈጣሪ ማለት ላይፍ ጊቨር መገኛ ስለሆነ አባት ነው። ስለዚህ ኢየሱስ በእግዚአብሔርነቱ ከሥላሴ ሁለተኛ አካል እንደመሆኑ ከአብ የሚተካከል ፍጹም መበላለጥ፣ መተናነስ የሌለበት፣ መቀዳደም የሌለበት በሥላሴ እኩልነት መንፈስ የሆኑ 3 እኩል ኤሎሂም ብሎ ይጠራዋል። አማልክት ማለት ነው ሲተረጎም። ነገር ግን እግዚአብሔር አማልክት ተብሎ አይጠራም፣ አምላክ ተብሎ ነው የሚጠራው። 3 እንዴት አንድ ይሆናሉ ለምትሉ ጥያቄ ለሚፈጠርባቸው ሰዎች አንድነቱ ፍጹማዊ አንድ ሐሳብ፣ አንድ አቋም፣ አንድ አጀንዳ፣ አንድ ሐሳብ፣ የአንዱ መናገር የሶስቱም መናገር፣ የአንዱ መገኘት የሶስቱም መገኘት፣ የአንዱ አቋም የሶስቱም አቋም። እንዴት አብና ሳይንት ለኛል አታቀኝም ወይ እንዳለው ማለት ነው። አብ ነኝ አላለም። እዛ ጋር ወረድ ብሎ አብ በኔ እንዳለ እኔም በአብ እንዳለው አታውቅምን? እኔን ያየ አብን አይቷል። ንግግሬ እኔ አይደለም የላከኝ አብ ነው። አያችሁ፣ ኢየሱስን መስማት አብን መስማት ነው። ስለዚህ አብን አሳየኝ ሞኝነት ነው። ለምን? ኢየሱስን ማየት አብን ማየት ነው። ወይም እዛው ቻፕተር ላይ እኔና አብ እንመጣለን በውስጡ መኖሪያ እናበጃለን። ምን ማለት ነው? አሁን ደግሞ ስለ መንፈስ ቅዱስ መምጣት ነው የተናገረው። መንፈስ ቅዱስ በእኔ ያለ ማለት አብም ወልድም አሉ ማለት ነው። የአንዱ መገኘት የሶስቱም መገኘት፣ አንድነቱ ይሄ ነው። ሶስትነቱስ 3 ፍጹማውያን 3 ፐርሰንስ። እንዴት 3 ይሆናል? አምላክ 3 ይሆናል? ካልተዋጠልህ መተው ትችላለህ።
እኛ መጽሐፍ ቅዱስ የነገረን ይሄንን ነው። ይሄን ብቻ አይደለም፣ በመጽሐፍ ቅዱስ ስላለ ብቻ አይደለም ይዋጥልኛል። እኔ በጣም ቀላል ነው። የሥላሴን ትምህርት ዛሬ እንደምንዋከብበት አይነት ነገር መጽሐፍ ቅዱስ በእንደዛት መልኩ አልተጻፈልንም። በመጽሐፍ ቅዱስ ፖርትሬይ ተደርጎ ነው። ከዘፍጥረት እስከ ዮሐንስ ራእይ መጽሐፍ ቅዱስ በመንፈስ ቅዱስ መረዳት ካያችሁ ሶስቱንም ኢንዲቪጁዋልስ ታገኛላችሁ። በስነ ፍጥረት ዓለምም በአዲስ ኪዳንም ፍጥረት እንደገና ሶስቱንም ታያላችሁ። የአብ ዲዛይን፣ የቃል ሰሪነት፣ የመንፈስ ፈጻሚነት፣ የመንፈስ ቅዱስ። አዲስ ኪዳንም የአብ ዲዛይን፣ የሥራው ባለቤት፣ የወልድ ፈጻሚነት በመስቀል ስራውን መጨረስ፣ የመንፈስ ቅዱስ በቅባት መልክ ፈጻሚነትን ታያላችሁ። ሶስቱንም ታያላችሁ። የሥላሴ እውነት የትም ዲናይ ልታደርጉ አትችሉም። ነገር ግን እንድንዋከብበት አልነበረም። ለዚያ ነው አንድም ሶስትም እንዲህ እየተባለ ያልተጻፈልን። ትምህርቱ ግን ከባድ አይደለም፣ ቀላል ነው። ለዚያ ነው ቀለል ተብሎ የተጻፈልን። ከባድ ቢሆን ከበድ ብሎ ይጻፍ ነበር። ተስማምቶኛል። ቀላል ነው፣ በጣም ነው የሚቀለኝ። እንደ ሥላሴ ትምህርት የሚቀለኝም የለም። ይዋጥልኛል። በጣም ነው ደስ የሚለኝ ሳነባው። እኔ ሥላሴ አማኝ ነኝ፣ የሥላሴ አርአያም ነኝ። አርአያ ሥላሴ ጌታ ይባረክ። የሶስቱም ሲግኔቸር ያለብን ነገር ግን በእግዚአብሔር ቃል አማካኝነት። የእግዚአብሔር ቃል የተባለው ኢየሱስ የንግግር ማለት አይደለም፣ ሎጎስ ዲቫይን ማለት ነው። that's the logic of God. all right በሚገባን መልኩ በእንደዚህ አይነት ሁኔታ ይጻፍልን እንጂ ፍጹም የተካከሉ ሶስት ልዩነት የሌላቸው እኩል ማንነቶች። ኦኬ ሰውን ለማዳን ወደዚህ ዓለም የመጣ ሁለተኛው ፐርሰን እግዚአብሔር ቃል በመባል ይታወቅ የነበረው በፈቃዱ ስጋ ለባሽ በሆነበት ጊዜ ወልድ ሆነ። ወልድ በግዕዝ ቋንቋ ነው። በአማርኛ ሲተረጎም ልጅ ይባላል። ኢየሱስ እንዴት የእግዚአብሔር ልጅ ሆነ ለሚለው ኢየሱስ ክርስቶስ ከማህፀን ወጥቶ ነው ልጅ ነው። አንድ ከሆድ አወጣው የሚል ቃል እየጠቀሱ መከራቸው ነው ያሉ ሰዎች ያን ክፍል ምን ማለቱ እንደሆነና ምን ይያል እንደሆነ ቆም ብላችሁ ብትረዱት በጣም ነው የሚገርማችሁ። መዝሙረ ዳዊት ላይ ያለ ቃል ትንቢታዊ ቃል ነው። ስለ ባዲ ኦፍ ክራይስት ነው የሚያወራው ክፍሉ። ኦኬ አንድ ብሎ ስለተናገረ ስለ አንዱ ኢየሱስ ብቻ የሚናገር ነው የሚመስላችሁ። ስለ ኢየሱስም አይደለም ክፍሉ የሚያወራው። ስለ ዘላለማዊ የእግዚአብሔር ልጅነትን ካንሰፕት ኢን ዋን ፐርሰናሊቲ ነው የተናገረው። ኢየሱስ ክርስቶስም እኔ ብሎ የተናገረው ወይም የሰው ልጅ እርሱ እያለ ሲናገር ስለ ሂዩማኒቲ ነው የተናገረው። ክፍሉ በእንደዚህ አይነት ሁኔታ ኢን ክራይስት ነው የሚጠቃለለው። ይሄ በጣም ቀላል ነገር ነው። ስለዚህ ከቪዎች አንደኛው ለዘላለም ልጅ ነበር የሚል ነው። የሚጠቅሱት ጥቅሶች ብዙ ናቸው። ሌላው ደግሞ ነው ቃልም ስጋ ሆነ በሚለው ቃል መሰረት ነው ልጅ ሆነው። እንደኔ አይነቶቹ ናቸው እነሱ። ከዚያ በፊትስ ሁሉን የሚችል አምላካችን እግዚአብሔር ነው። ሰው መሆን ለምን አስፈልገ? ሰውን ለማዳን። ሰውን ያጠፋው ሰው ማስተካከል ስላለበት የሰው ቤት ስለሆነ ነው። ስለዚህ መጽሐፍ ቅዱስ ምን ይሏል? በቀደመው ዕውቀቱ ይህንን ሰው አሳልፎ ሰጠ በሚል ኢየሱስ ክርስቶስን ሰው ብሎ ጠርቶታል። ሰው ነበር ድሮ አልነበረም። ለመጀመሪያ ጊዜ ሰው ሆነ። ስለዚህ ፍጹም አምላክ ፍጹም ሰው ነው። መለኮትነቱን ሳያጣ ሰው ሆነ። ወንጌላችን ግን በሰዋዊ ባህሪው በኩል ብቻ እንደሆነ ወቁ። ዛሬ ሰዓት ስለማይበቃኝ ዲቴል መናገር አልችልም። ሌላ ጊዜ እመጣበታለሁ። ወንጌላችን ሰው በሆነው የእግዚአብሔር ልጅ በሆነበት ማንነቱ ነው። ሌላው ሶስተኛው ኮንሰፕት ምን የሚል ነው? አይ ሲጠመቅ ነው ልጅ ሆነው። ምክንያቱም በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው በሚል ልጅነት አናውንስ ሲደረግ ነው የሚሉ አሉ። ይሄንንም አላምንም። የእግዚአብሔር ልጅ ለአገልግሎት የወጣበት ቀን ነው። በእሱ ደስ የሚለኝ የምወደው ልጄ የተባለው ቃል ይሄው ልጄ ነው፣ ልጄን ልኬዋለሁ። የተላከው ኢየሱስ ክርስቶስ በዮርዳኖስ ወንዝ በመንፈስ ቅዱስ ተቀብቶ ለስራ ኦፊሻሊ በወጣበት ቀን ልጄን ልኬዋለሁ ነው የተላከው። እዛ ጋር ነው፣ ከሰማይ አልተላከም፣ ፈቅዶ ነው የመጣው። አራተኛውስ መቼ ነው? ከሙታን በተነሳ ጊዜ አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ቃል ነው። ትክክል ናቸው እነዚህ። ነገር ግን ለሁለተኛ ጊዜ ልጅ የሆነበት ነው ያ ክፍል ደግሞ። ሲሞት ልጅነቱን አጣ። ለሶስት ቀን ኢየሱስ ክርስቶስ እኛን እንዳጣን በኃጢአት እሱም በኃጢአት አጥቷል። እሱ ኃጢአትን ሰርቶ ሳይሆን ኃጢአታችንን ተሸክሞ ነው። አምላኬ አምላኬ ለምን ተውከኝ ሲል አብ ተወው። ምክንያቱም ኃጢአት የነካውን ሰው ማየት አይችልም አብ። ኃጢአታችንን በገዛ ፈቃዱ ተሸከመ። በቀደመው ዕውቀቱ ኃጢአታችንን በእርሱ ላይ አኖሮ አሳልፎ ሰጥቶታልና። ልስን አንተ ልጄ ነህ እኔ ዛሬ ወለድኩ። ወይም ደግሞ ሮሜ ምዕራፍ 8 ቁጥር 29 ላይ ቃል በቃል በብዙ ወንድሞች መካከል በኩር ይለዋል።
ቆላስይስ ምዕራፍ 1 ቁጥር 15 ጀምራችሁ ታነቡ first born from among them ዛሬ ከዚህ መቀጠል ስለማልችል ሰዓቴ ስላለቀ ሌላ ጊዜ መጣበታለሁ ደህና ሁኑ ኃይሉ ዮሐንስ ነኝ ባባይ